ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ለመላው የኦርቶዶክስ እምነት ተከታዮችና ለካቶሊክ እምነት ተከታዮች እንኳን ለሆሳና በዓል አደረሳችሁ። በጋራ ዛሬው ዕለት እሑድ እየተከበረ ነው የሚገኘው። እንኳን ለዚህ በዓል በሰላም አደረሳችሁ። በሚቀጥለው ሳምንት እንግዲህ የፋሲካ በዓል ይከበራል። ለዛውም በሰላም በጤና እንዳደርሳችሁ እንደውም ምኞቴን እገልጻለሁ። የተለያዩ አስተያየቶች፣ ሀሳቦች፣ መልእክቶች ልካችሁልኛል። በትላንትናው ዕለት ለምን ፕሮግራም አልቀረበም የሚሉትን ጥያቄዎች ጨምሮ በርካታ መልእክቶች ናቸው እየደረሱኝ። በዚህ ልክ በርካታ መልእክቶች ደርሰውኝ አያውቁም። በርከት ያሉ መልእክቶች ናቸው። ብዙ መልእክቶች በፌስቡክም ሜሴንጀር ማለት ነው፣ በቴሌግራም ዋትሳፕ በርካታ መልእክቶችን ላካችሁት፣ በኢሜይልም እንደዚሁ በርካታ መልእክቶችን ልካችኋል። በእጅጉ ነው የማመሰግነው። ከብዛታቸው አንጻር ብዙዎቹን ገና አልከፈትኳቸውም፣ ወደፊት የምከፍታቸው ይሆናል። በእጅጉ ነው የማመሰግነው። እንግዲህ ከፕሮግራም ሲቋረጥ ጀምሮ ለምን ፕሮግራም ይቋረጣል የሚለውን ጨምሮ እያንዳንዱ ጉዳይ በአንክሮ የምትከታተሉ አድማጭ ተመልካቾች ስላላችሁ በእጅጉ አመሰግናለሁ። እንግዲህ በተለይ በርከት ያሉ አስተያየቶችና መልእክቶች ደርሰውኛል። ብዙዎቹን አልሄድባቸውም። በዛሬው ፕሮግራማችን እንግዲህ የግንባር መረጃዎችም አሉኝ። ከዛ ባሻገር እንዲሁ ታዋቂው ፋኖ ከፍያለው ደሴን በተመለከተም እንደዚሁ ያዘጋጀሁት ፕሮግራም አለ። እሱንም አቀርባለሁ። መልእክቶቻችሁ መካከል ነው ባጭሩ ከዚህ ጋር በተያያዘ በተለይ ከፋኖ ከፍያለው ደሴ ጋር በተያያዘ ባለፈው ፋኖ ከፍያለው ደሴ ህልፈት በተሰማበት ጊዜ ብልጽግና ያሰማውን ደስታ በተመለከተ ደብረ ታቦር የነበረውን ሁኔታ በተመለከተ የላካችሁልኝ አላችሁ። በወቅቱ እንግዲህ ይሄ ዜና የእሱ ህልፈት እንደተሰማ ደብረ ታቦር ምን ይመስል ነበር የሚለውን በተመለከተ የብልጽግና ወታደራዊ ጄኔራሎች በያሉበት ውስኪ ሲራጩና የደስታ መልእክት ሲላላኩ ነበር የሚለው የብልጽግና ሹማምንትም እንደዚሁ እንኳን ደስ ያላችሁ የሞባይል ቴክስት መልእክቶችን ሲላላኩ ነበር። እንግዲህ አንዳንዶቹ መልእክት ቴክስቶች እንደዚሁ አንዳንድ ወዳጆች አድርሰውናል። በዚህ ልክ ደስታ የፈጠረላቸው ጉዳይ የአንድ ፋኖ ህልፈት በምን ያክል ደረጃ ተጽዕኖ ቢፈጥርባቸው ነው የሚለውን ለማየት ያስችላል። በርካታ መልእክቶች ነው እንኳን ደስ ያላችሁ ሲለዋወጡ የነበረው። ደብረታቦር ከተማ ሚሊሻው በተኩስ ሲንጠው፣ አድማ ብተናው ደግሞ እንደዚሁ አደባባይ ወጥቶ ሲጨፍር የነበረው፣ መከላከያ በደስታ የከተማውን ሰማይ ሲያርሰው ያመሸው፣ በዚህ ልክ እንግዲህ ምን ያክል ተጽዕኖ ቢፈጠርባቸውና ይህ የህልፈቱ የተሰማው የፋኖ መሪ ጉዳይ ለነሱ ይህን ደስታ የፈጠረው እንዴት ነው የሚለውን እንግዲህ ከጦር ሜዳ ውሎቹ በተመለከተ በሁለት ምዕራፎች ያደረጋቸውን ጦርነቶች በተመለከተ ያዘጋጀሁትን ፕሮግራም ወደ እናንተ አደርሳለሁ። ዝርዝር ጉዳዮችንም ወደዛ ሄድባቸዋለሁ። ከመልእክቶቻችሁ መካከል እንግዲህ አንዳንዶቹን ለማቅረብ ያክል በጣም አጠር አድርጌ የህይወት ተፈራን በተለይ እንግዲህ የእርስ በርስ እልቂትን በተመለከተ የእርስ በርስ ግድያን በተመለከተ ህይወት ተፈራ ታወር ኢን ዘ ስካይ በሚለው መጽሐፏ ላይ በአንድ ማርክስ እየማሉ እርስ በርስ የተበላላ ነው ትውልድ ያለችውን ሐሳባን መልእክት በማስቀደም ጭምር እንግዲህ በተለይ ያ ትውልድ እርስ በርሱ የተላለቀበትን ኢህአፓ መኢሶን እንዲሁም ደግሞ ኢሰፓ ተብሎ የተላለቀበትን መጽሐፏ ላይ የተመለከተችውን ማስታወሻዋን ጠቅሳችሁ እንደዚሁ ያደረሳችሁኛል። እንግዲህ የፋኖን እርስ በርስ ግድያ በተመለከተና ይሄ እልቂት ወዴት ይሄዳል የሚለውን በተመለከተ ቃል በቃል እንግዲህ ከሷ መጽሐፍ ላይ በአንድ ማርክስ እየማለ እርስ በርሱ የተበላላው ትውልድ የሚለውና ይህንን ያለችው በዚህ እርስ በርሱ በሚበላለው የኢህአፓ ትውልድ ላይ እና በዛ ትውልድ አባል አጠቃላይ በኢህአፓም በመኢሶን በኢሰፓም የተሰለፈው they paid the ultimate price for their intolerance and rigidity and miscalculation የሚለው በርስ በርስ እልቂቱ ላይ ደርግ በምን ያክል ጥንካሬ ራሱን እንዳቆመና በእነሱ እልቂት ላይ ያቆመውን ምሰሶ በተመለከተ የገለጸችበትን አስተማሪ የሆነ የታሪክ አውድም ጭምር ልካችሁልኛል። በእጅጉ አመሰግናለሁ። እንግዲህ ታዋቂው ፋኖ መሪ ፋኖ ከፍያለው ደሴን በተመለከተ እንግዲህ በርካታ መልእክቶችን ልካችኋል። ከነዚህም መካከል እንግዲህ ይህን የመሰለ ወታደር ወደር የማይገኝለት የፋኖ መሪ ማጣት በህሉና ትግሉ የሚፈጥረው ጫናና ክፍተት ነገ ነው እንጂ የሚታወቀው ዛሬ አይደለም። ዛሬ የተለያዩ ስሜቶች ናቸው በግራ በቀኝ ያሉት። ይህንን ከጊዜያት በኋላ እንደ ኢህአፓ ትውልድ ቁጭ ብለው እየቆዘሙ ሲያስቡት ያኔ አሁን በቀኝም በግራም ለተሰለፉት በደንብ ይታያቸዋል የሚለውን በራስ ወገን የተፈጸመ ግድያ መሆኑን ጭምር በማውገዝ እልህ፣ ቁጭት፣ ስሜት የተቀላቀለባቸው መልእክቶችንም እንደዚሁ አድርሳችኋል። ሌሎች ደግሞ የብልጽግና ሰዎች በተለይን አጋጣሚ በመጠቀም በርካታ መልእክቶች ነው የላካችሁት። የብልጽግና ባለስልጣናትን ጨምሮ የብልጽግና ደጋፊዎች ብለን ነበር
የሚል አሁን ብለን ነበር የሚል አይነት ድምዳሜ ይሄ ትግል የራስን በራስ የማጥፋት አጋጣሚ ነው የሚል እንግዲህ ብለን ነበር የሚለውን እውነታ እንዲወሰድ የመሞከር ነገር አለ። በዚህ ላይ በደንብ ሊታወቅ የሚገባው የአማራ ሕዝብ አሁንም የታወቀ የፖለቲካ ጥያቄ አለው። በእነዚህ መካከል አጋጣሚ በመጠቀም ብለን ነበር የሚለው ድምዳሜ የማይሰራ መሆኑን ግን በተለያዩ መሞገቻዎች ማሳየት ያስፈልጋል። በዚህን አጋጣሚ ተጠቅሞ ግን ይህንን መልእክቶች ያስተላለፋችሁ አላችሁ። ሌላው በስሜት መዘበራረቅ ውስጥ መሆናችሁ እንግዲህ ስለ ትግሉ የተለያዩ ድምዳሜዎችን ትንበያዎችን ማስቀምጣችኋል። በዚህም እንግዲህ ብስጭትም ስሜትም ነገንም ዛሬንም ያላገናዘበና ፍጻሜና ውሳኔ ሀሳቦችንም እንደዚሁ ደግሞ ትችቶችንም ጭምር ልካችኋል። ከቃላት እስከ ሀሳብ ድረስ ለሚዲያ የሚያቀርቡትን ጭምር ልካችኋል። ያው መልእክቶቻችሁ ደርሰውኛል የሚለውን ለማሳወቅ ነው። በዚህ መሀል እንግዲህ ጋዜጠኞችን ጭምር እንዴት ሚዛናዊ ትሆናላችሁ የሚለውን ጭምር በመተቸት ሌሎች የሚከተሉትን ጭምር እንዲሄዱበት የመገፋፋት ነገሮችም ተመልክቻለሁ። ለማንኛውም መልእክቶቹ ደርሰውኛል። በእጅጉ ነው የማመሰግነው። እንግዲህ በመግቢያው ፋኖ ከፍ ያለው ደሴ ማን ነው የሚለውን በተመለከተ እንግዲህ ከዚህ ፕሮግራም ላይ የተወሰኑ የትግል ጀብዶዎችን በሁለት ምዕራፎች የተደረገ ትግልን ይህንን እንድትገነዘቡ የሚከተለውን አጭር ፕሮግራም ወደ እናንተ አደርሳለሁ። እንግዲህ በዚህ በዛሬው ፕሮግራማችን በአመዛኙ የሚኖሩን ደቂቃዎች ይህንን ጀግና የተመለከቱ አጠር አጠር ያሉ የውሎ የግንባር እንዲሁም ደግሞ የህዝባዊ ተቀባይነትን በተመለከተ ያደረጋቸውን ተጋድሎዎች ለአድማጭ ተመልካቾች አደርሳለሁ። ፋኖ ከፍ ያለው ደሴ ማን ነው? እንግዲህ 2013 ፋኖ ከፍ ያለው ደሴ በሶስት ምዕራፍ የተከፈለ ህይወት አለው። የህይወት ታሪኩንም በእንዲሁ መጻፍ የጀመራችሁ ሰዎች የላካችሁልኝ አላችሁ። የ2013 ጀምሮ በእጅ ጽሁፍ የተጻፈ የህይወት ታሪክ ልካችሁልኛል። በእጅጉ ነው የማመሰግነው። ታጠናቀቁት መልካም ነው። እንደዚህ አይነት ክስተቶች ለትውልድ ምልክት ነው የሚሆኑት። እንግዲህ በዚህ ባለፉት 5 ዓመታት በነበሩት ጦርነቶች ውስጥ እንደ ሚዲያ ላይ በየዕለቱ ሁኔታዎች እንደሚዘግብ ሰው የህወሓትን ጦርነት የምናስታውሰው ነው። በዚህ ላይ እንግዲህ ምዕራፍ 2 የከፍ ያለው ተሳትፎ ምን ይመስላል፣ አሁን ከብልጽግና ጋር እየተደረገ ባለው ጦርነት የነበረው አጠቃላይ ሁኔታ ምን ይመስላል የሚሉትን ይዣለሁ። ከዛ በፊት እንግዲህ ከግል ህይወት ጋር በተያያዘ እናቱን ሞት ተከትሎ ወደ ጫካ የገባበት እስር ቤቶች ያሳለፈባቸው በአዲስ አበባ ጭምር የገጠሙትን አጠቃላይ የህይወት ውጣ ውረዶች የተመለከቱ ማስታወሻዎቹ ላይ ልካችሁልኛል። እሱን አመሰግናለሁ። እሱ በሌላው ምዕራፍ 1 የህይወት ታሪክ ውስጥ ወደፊት የሚካተት ነው። ከዛ እንግዲህ ይህንን ስትመለከቱ የጥቁር ደም የሚለው መጽሐፍ የአንዳርጌ መስፍንን ታስታውሳላችሁ። እሱን የሚመስል ክስተት ነው እንግዲህ በቦታዎች ጭምር ሳይለያይ የልብ ወለድ የሚመስሉ ክስተቶች ናቸው በዚህ ጦርነት ውስጥ ያለፉት። ፋኖ ከፍ ያለው ደሴ ማን ነው የሚለው እንግዲህ 2013 ወዲህ ያሉትን እንኳን ሁለት ምዕራፎች ለማየት ባጭሩ 2013 የህወሓት ወረራ የፈጠራቸው የአደጋ የቀውስ የጭንቅ ጊዜ ጀግኖች ውስጥ አንዱ ነው። ፈጽሞ ፍርሃት የሌለው ተኩሶ የሚያይስት የትውልድ የመወራረጃ ምልክት ነበር። እንግዲህ በከፍ ያለው ስም የሚወራረዱ ወጣቶች መጥተዋል። መተኮስ እንደ ከፍ ያለው ደሴ ትህትና፣ ጀግንነት የሚባልለት ያልተገመተ ጭንቅ ቀን ክፉ ቀን የወለደው ጀግና ነው። ሰው አክባሪ፣ ትንሽ ትልቁም የሚሳሳለት ነው። ይህንን በተመለከተ እንግዲህ ከህወሓት ጋር የነበረው ጦርነት በሁለት ምዕራፍ ከፍለን ስናየው ሁለት ትልልቅ ህዝባዊ ዓላማ ያነገቡ ጦርነቶችን ለህዝብ ደህንነት፣ ለአማራን ህዝብ ከውርደት ለመታደግ የተደረጉ ጦርነቶች ናቸው። ሁለቱ ከህወሓት ጋርም ከብልጽግና ጋርም እየተደረገ ያለው ጦርነት በዚህ ውስጥ እንግዲህ ከፍተኛ ጀብዱ ሰርቷል። ተኩሷል። ህዝብን ተከላክለዋል። በጀግንነት የተዋጣለት ወታደራዊ አመራርነት ሰጥቷል። ያለማቋረጥ 4 ዓመታትን የእጁ ጣቶች ከመሳሪያ ምላጭ ላይ ሳይነሱ ቃታ እንደያዘ እስከ ህልፈት ህይወቱ ድረስ ዘልቋል። እንግዲህ በተለይ ከህወሓት ጋር በነበረው ጦርነት እንግዲህ እንደምታስታውሱት የህወሓት ጦርነት ጋር የተደረገው ጦርነት ያው ብዙ ሁኔታዎችን የለዋወጠ ጦርነት ነው። በዚህ ላይ እንግዲህ የህዝቡን ጉድ ያስባለ ታሪክ ነው እየሰራው። በጦርነቱ ገፍቶ ህወሓት ከመቀሌ ወጥቶ ማይጨው ከማይጨው ራያ ቆቦን ከራያ ቆቦ በግዳን በኩል የወጣው የህወሓት ኃይል ላስታን ጋሸናን ሲቆጣጠር ሁሉም ነገር የተጠናቀቀ ይመስል ነበር። እንደምታስታውሱት ከጋሸና ወደ ፍላቂት ህወሓት ጫና ፈጠረ። ፍላቂት ገረገራ የህወሓት ኃይል አስጠጋ። ኮኪት ደብረ ዘቢጥ ለ4 ተከታታይ ቀናት ከባድ ውጊያዎች ተደረጉ። ከተለያዩ አካባቢዎች በመጡ ፋኖችም የመንግስት ኃይሎችም ይሄ ሁኔታ እንግዲህ አልሆነም። ከባድ ውጊያ ተደረገ። በርካታ ጀግኖችም ወደቁ። የመንግስት ኃይል ፈረሰ፣ በግልጽ ፈረሰ። ህወሓት ጨጭሆ ገባ። ንፋስ መውጫን ተቆጣጠረ። ባህር ዳር የብልጽግና ሹማምንት
በእጅጉ ተረበሹ። ሁኔታዎች በሙሉ ተለዋወጡ። ብልጽግና ከፍተኛ ድንጋጤ ውስጥ ገባ። ህወሓት ከደብረታቦር ንፋስ መውጫ ጋይንት የነበረው የብልጽግና ካድሪ ባህር ዳርም ገባ። ሁሉም እቃውን ሸክፎ እቃውን ጠቅልሎ ወረዳዎቻቸውን ለቀው ሄዱ። ህወሓት ከንፋስ መውጫ ወደ ጎብጎብ ሳሊ በሁለተኛ ቀንና በሶስተኛ ቀን ማጥቃቱ ክምር ድንጋይ ተጠጋ። ጉናን በ5 አቅጣጫ ከፍሎ ያዘ። እንግዲህ በዚህ ጊዜ እነከፍ ያለው ደሴ የት ናቸው የሚለው የሚመጣው ከዚህ በኋላ ነው። እነከፍ ያለው ደሴ ታች ጋይንት ህዝብን ሰበሰቡ። ብልጽግና ወደ ደብረታቦር ከበባ ህወሓት ወደ ደብረታቦር ከበባ ሲያደርግ እነከፍ ያለው የታች ጋይንትን ህዝብ ሰበሰቡ። ብልጽግና አመራሮች ጥለው ፈርጥጠዋል። ህወሓት ጉና ደርሷል። ታች ጋይንት ግን በፍጹም ህወሓት ሊረግጠው አይገባም እኛ እያለን የሚል ለህዝቡ እንግዲህ ቅስቀሳ አደረጉ። በዚህ ቃሌ ለምድር ቃሌ ለሰማይ ብሎ ከፍ ያለው የመንግስትና የግል መሳሪያ ያላቸውን ጠራ፣ አደራጀ፣ ህዝቡን ሰበሰበ። ሽማግሌዎች ተዋቀሩ። ብልጽግና አመራሮች ህዝቡን ለጥላት ሰጥተው ሂደዋል። ምን ይሻላል በሚል የሽማግሌ ቡድን ተዋቀረ። እንግዲህ ነፍሱን ይማረውና መምህር ስመኘው መብራቱ እንደምታስታውሱት ነሐሴ 14 2016 እንግዲህ ካጣናቸው ጀግኖች አንዱ እሱ ነው። በዚህ በሚወሩት የግንባር ዘመቻዎች በሙሉ እንግዲህ ስመኘው አለ። ስመኘው መብራቱን ታውቁታላችሁ። በ42 ተግባራት ላይ የበጎ ሰው ሽልማት አሸናፊ ነው። በዚሁ በአጭሩ በማስታወሻ በአንድ ቀን በሁለት ቀን የማያልቁ ረጅም ታሪኮች ካሏቸው ሰዎች መካከል ነው። እነሱ ባሉበት የሽማግሌ ቡድን ተቋቋመ። የወረዳው የመሳሪያ መጋዘን እንዲከፈት ተወሰነ። ወጣቶች እንዲታጠቁና ከነከፍ ያለው ጋር እንዲዘምቱ ውሳኔ ተላለፈ። ጦርነቱ ፈጣን ስለነበረ ህዝቡ እንዳይፈራ እንዳይረበሽ የሚያስተዳድር ጊዜያዊ አስተዳደር ተዋቀረ። እነከፍ ያለው ግን ወረዳውን ለመጠበቅ በአራት ግንባር ኃይላቸውን አዘጋጅተው እንዲዘምቱ ተደረገ። ከላይ ጋይንት ህወሓት ወደ ታች ጋይንት በአምስት አቅጣጫዎች 3 ጊዜ ሙከራ አደረጉ። ይህንን እንግዲህ ባህላዊ ስልትን በመጠቀም ጭምር በአካባቢ የሚገኝ ትልልቅ የባህር ዛፍ እንጨቶችን ጭምር በመንገድ ላይ በመዝጋት የህወሓት ፓትሮሎች እንቅስቃሴ እንዲገታ በማድረግ በፓትሮሎች ላይ እርምጃ በመውሰድ እንዲሁም ደግሞ 5 የህወሓት ታጣቂዎችን በመማረክ የመጀመሪያውን ጀብዱ አንድ ብለው ጀመሩ። ይህንን የተማረኩ የህወሓት ታጣቂዎችን ወስደው ለህዝቡ አሳዩ። ከዛ በኋላ የህዝብ ተቀባይነት በእጅጉ ጨመረ። እንግዲህ ከመቄት በሾደብ ወደ አሳሳ ወደ ታች ጋይንት እንደዚሁ ህወሓት ሞከረ። ይህንንም ያስጠጋውን ኃይል መመለስ ቻሉ። ወደ ጉና ያለፈው የህወሓት ኃይል እንግዲህ አጠቃላይ ፖለቲካውን ሊለውጥ የሚችል እንግዲህ ብልጽግናዎችም ከባህር ዳር ያላቸውን መሳሪያ እየሸጡ የህዝብ ገንዘብ ይዘው የሚሸሹበት ጊዜ ነው። ሁላችሁም እንደምታስታውሱት ወደ ጉና ያለፈውን የህወሓት ኃይል ከታች ጋይንት ኃይል ይዘው በመውጣት መኳቢያ ተብሎ የሚጠራው ቦታ ላይ 3 ቦታ ላይ ቆረጡት። ይሄ ለብልጽግና ወታደራዊና ፖለቲካዊ ባለስልጣናት እንግዲህ መነጋገሪያ የሆነ ጉዳይ ሆነ። እነከፍ ያለው በብልጽግና ወታደራዊ መኮንኖች እና ባለስልጣናት መካከል በዚህ ልክ ተጽዕኖ ፈጣሪ መሆናቸው ታወቀ። ልዩ ኃይል ከጀርባ ይግባለትና ይምራ፣ በሄሊኮፕተር ኮማንዶና ሎጂስቲክ ይራገፍለት የሚል በዚሁ እንግዲህ የብልጽግና ባለስልጣናትና ወታደራዊ አመራሮች ደብረታቦርና ባህር ዳር እስከ መነጋገር ደረሱ። በወቅቱ እንግዲህ መሳሪያ በፋኖች መግባት የለበትም በሚሉ የተወሰኑ ሰዎች ለህወሓት ቅርበት ባላቸው ሰዎች ይሄ ሳይፈጸም ቀረ። ሆኖም እንግዲህ ጋይንት በከፍ ያለው በኩል የህወሓት ኃይል ሲቆረጥ ዋድላ ኮን ጋሸና ደግሞ በኮሎኔል ቢሰጥ እንግዲህ የቀድሞ የአማራ ክልል ፖሊስ ኮሚሽነር በሱ በኩል ልዩ ኃይል ይዞ ጋሸና ጀርባን ቆረጠ። በዚህ ጊዜ እንግዲህ ጉና የነበረው የህወሓት ኃይል ክምር ድንጋይ፣ ጋሳይ፣ ጉና ጥናፍ አካባቢ የነበረውን ውጊያ ተከትሎ ወደኋላ ተመለሰ። ህወሓት ከዛ በኋላ ጋሸና ላይ ለበርካታ ጊዜያት ምሽግ ሰርቶ ተቀመጠ። ይህንን እንግዲህ የማያውቅ ኢትዮጵያዊ አሁን በህይወት ያለ የ4 ዓመታቱን የለም። ጋሸና ላይ ህወሓት ኃይል አከማቸ። እንደገና በተደጋጋሚ ትንኮሳ አደረገ። ህወሓት በጨጮሆ መስመር ከመታገል ይልቅ በአቋራጭ ከጀርባ ደብረታቦር ለመውጣት እንዲሁም ደግሞ ወደ ባህር ዳር ለመግባትና የጎንደር ኮሪደርን ለመቁረጥ በሚል በ3 ግንባር ተደጋጋሚ ሙከራዎችን አደረገ። በመቄት ወደ ታች ጋይንት፣ በዳውንት በጋግቢያ በኩል ወደ ታች ጋይንት እንዲሁም ደግሞ በእነዚሁ በዋርላም በኩል እንደዚሁ ኃይሎችን እያስጠጋ ተደጋጋሚ ሙከራዎችን አደረገ። ጋግቢያ ኩርባ የመንገድ ስራ ጥገና ካምፕ የሰፈረው የህወሓት ጦር ጋር ፊት ለፊት በመጋፈጥ እንግዲህ ከፍ ያለው ትልቅ ጀብዱ ሰሩ። ለአስጨራሽ ውጊያ ተደረገ። በዚህ ላይ እንግዲህ በርካታ ከፍ ያለው የፋኖ አባላትም ጭምር እንግዲህ የህይወት መስዋዕትነት ከፍለዋል። የቆሰሉም አሉ።
የዳውንት ዋና ከተማ ኩርባን እንግዲህ የከፍ ያለው ኃይል ተቆጣጠረ። በወቅቱ ይሄ መነጋገሪያ ሆኖ ነበረ። ይህንን ዳውንት ከተማን ሲቆጣጠሩ የህወሓት ኮሎኔል እና ወታደራዊ ፒካፕ ተሽከርካሪ ማረኩ። ይሄ የበለጠ መነጋገሪያ ሆነ። እንግዲህ የህወሓት ጋር በምዕራፍ አንድ የነበረው ትግል ይህንን ነው የሚመስለው። የመንግስት ኃይልም ከመቄት ጋሸና ማጥቃት ጀመረ። ዳውንት፣ ኮን፣ ሐሙሲት የነከፍ ያለው ኃይል ቀድሞ ገባ። በዚህ ውስጥ እንግዲህ የሆነው በሙሉ የሚገርም ነበረ። ከፍ ያለው መነጋገሪያ ሆነ። የማይደውለት ጄኔራል አልነበረም። ሽልማት ያልሰጠው ጄኔራልም የለም። ይህ እንግዲህ የብልጽግና ባለስልጣናትም በዚህ በጣም ደስተኛ ስለነበሩ በወቅቱ እሱን ወዳጅ አደረጉ። ፋና እና አማራ ቴሌቪዥን የመሰሉ ሚዲያዎች ደግሞ ዘጋቢ ፊልምና የጋሸናውን ውጊያ በተመለከተ ፊልም ዘገባ ፕሮግራም ሲሰሩ ፋኖ ከፍ ያለው ደሴን በተለይ ፋና በዋናነት ማጀቢያነት፣ እንዲሁ ደግሞ አማራ ቴሌቪዥን በዜናዎቻቸው ከሚያስቀድሟቸው ነበሩ። ሁላችሁም የምታስታውሱት ነው። እንግዲህ ጦርነቱ ሲጠናቀቅ ሁኔታዎች ተለወጡ። ከዛ በፊት በነገራችን ላይ የዳውንት አመራሮችን፣ የመቄት አመራሮች፣ የዋድላ አመራሮች፣ የመቅደላና ወጣቶች በህወሓት ወረራ ጊዜ ወደ አካባቢው መጥተው እንዲደራጁ ምክር ድጋፍ በመስጠትም ጭምር ከፍ ያለው ከፍተኛ አስተዋጽኦ ነው እያደረጉት። በተለይ የዳውንት አመራሮች ለዚህ በኋላም ሽልማት ሰጥተዋል። እንግዲህ ጦርነቱ ሲጠናቀቅ እና ህወሓት ሂዷል ብሎ ሲያስብ ብልጽግና ሁኔታው መለወጥ ሲጀምር ከፍ ያለውና የብልጽግና ልዩነት እየሰፋ መጣ። በጋራ ጠላት ላይ አንድ አይነት አቋም የነበራቸው፣ አሁን ግን ሁኔታው እየተለወጠ መጣ። ከፍ ያለው የወረዳውን ንብረት መለሰ። ጦርነቱ ሲጠናቀቅ ህዝብ ባለበት አስተዳደሩን ለብልጽግና አስረከበ። እንግዲህ በወረዳው በዚህ ጊዜ ልዩ ሽልማት ተደረገለት፣ ከካባ እስከ ልዩ ልዩ መሳሪያዎችም ጭምር። የአካባቢው ህዝብ ገብርዬ የሚለውን የአፄ ቴዎድሮስ የጦር ፊት አውራሪ ስም ሰጠ። በሱ ስም እንግዲህ ከፍ ያለውም ጦሩን ገብርዬ ክፍለ ጦር ብሎ ሰየመ። በዚህ አላበቃም። እንደገና ወደ ባህር ዳር ለሽልማት ተጠራ። ባህር ዳር በርካታ ሽልማት ተሰጠው። በውጭና በሀገር ውስጥ የሚኖሩ የአካባቢው ተወላጆች አዲስ አበባ ጠርተው ልዩ ሽልማትና ልዩ መርሃ ግብር አዘጋጅተው ከፍ ያለውን ሸለሙት። ብልጽግና ህዝብን ለወረራ ሰጥቶ ሲሄድ ገንዘብ ተከፋፍሎ የክልሉ ብልጽግና ሲፈረጥጥ የዞንና የወረዳ ብልጽግና ልብስ ቀይሮ ሲደበቅ ከፊት የተገኘህ አንተ ነህ፣ ጀግናችን ነህ በሚል ከፍተኛ ሽልማት ቀረበለት። ይህም እንግዲህ ከፍተኛ ዝናን አስገኘለት። እንግዲህ ምዕራፍ ሁለት የትግሉ ሁኔታ ደግሞ ከብልጽግና ጋር ያለው እንዴት ነው የሚለውን ደግሞ እንግዲህ በነበረው ተጋድሎ የሚከተለውን ትገነዘባላችሁ። አሁን ብልጽግና በተደጋጋሚ ትጥቅ ፍታ የሚል ውትወታ ጀመረ። በሽምግልና በማባበል በተለያዩ እንደዚሁ ስጦታዎችንም ሌሎችንም እናቀርባለን በሚል እንዲሁም ሹመት እንሰጣለን በሚል ትጥቁን እንዲፈታ ብልጽግና ይወተውተው ጀመረ። ብልጽግና ይሄን እያደረገ የነበረው በተለይ ብልጽግና እሱ እየተንቀሳቀሰ ባለበት ጊዜ በርካቶቹ የብልጽግና አመራሮች ህዝቡን ጥለው ሄደው የነበሩት እሱ ባለበት መምራት አልቻሉም። ህዝቡ ያሸማቅቃቸዋል። እናንተ ጥላችሁን ሄዳችኋል፣ እሱ እኮ ነው ጀግናችን የሚለው እረፍት ነሳቸው። ስለዚህ አንድ ነገር ማድረግ እንዳለባቸው አሰቡ። ብልጽግና ከፍ ያለው እንዲወገድ የተለያዩ ስራዎችን ማሴር ጀመረ። የተለያዩ ሙከራዎችን አደረገ። የከዱ ፖሊሶች ናቸው በሚል በሱ ኃይል ጭምር አስርጎ በማስገባት የብልጽግና ባለስልጣናት ቤተሰቦች የሆኑ ጭምር በማስገባት እንግዲህ ያልተደረገ የግድያ ሙከራ አልነበረም። ይሄ ጉዳይ ወደየት ይሄዳል የሚለውን በደንብ ሲገመግሙ ያው እንግዲህ ከብልጽግና ጋር ፊት ለፊት መግጠም ግዴታ እየሆነ ሲመጣ ወደ ደብረታቦር ዘመቻ ተገባ። የደብረታቦሩን ዘመቻ የ2015ቱን አጠቃላይ ሁኔታ የምታስታውሱት ነው። እንግዲህ የደብረታቦሩ ዘመቻ አጠቃላይ ሁኔታዎችን እየለወጠ ነው። እንግዲህ ሁላችሁም ይህንን ጦርነት በዋናነት የምትከታተሉ የደብረታቦር ዘመቻ ከዛ የጎንደር ከዛ የባህር ዳር ሁኔታዎቹ እንዴት እንደለወጡትና አሁን እስካለበት ድረስ የቀጠለውን አጠቃላይ ተጋድሎ እየቀሰቀሰው በተለይ የደብረታቦር ዘመቻ ምን ይመስል ነበር? ደብረታቦር ከሐምሌ 23 እስከ ሐምሌ 27 ከባህር ዳር ብዙ ጦር ተጭኖ መንቀሳቀሱ ሲሰማ እንግዲህ ሐምሌ 23 እስከ 27 ለ5 ቀናት ተከታታይ የተደረገ ውጊያ ነው። ከባህር ዳር ብዙ ጦር ተጭኖ መንቀሳቀሱ ተሰማ። ከዛ በፊት ብልጽግናና እነከፌ የገቡበት ሰጥ አገባ ይታወቃል። የግድያ ሙከራዎች አሉ። ትጥቅ እንዲፈታ ማባበሎች አሉ። ይህንን ሲረዳ ከፌ በህወሓት ወረራ ከጎኑ የነበረውን ህዝብ ጥሪ አድርጎ ለዘመቻው ተነሱ አለ። መሪያችን ልጃችን ብሎ ህዝቡም ተመመ። ከ40 በላይ ተሽከርካሪዎችን ይዞ ደብረታቦር ገባ። እንግዲህ ከ100 እስከ 150 ኪሎ ሜትር የተጓዘ ኃይል ይዞ ነው ደብረታቦር የገባው። ደብረታቦር በከባድ ውጊያ ተደረገ። ከባህር ዳር የመጣ የመንግስት ኃይል
ከፍተኛ ጉዳት አስተናገደ። አለም ሳጋ፣ ኪዳነ ምህረት፣ ጋፋት፣ የጠጉር ተብሎ የሚጠሩ አካባቢዎች ላይ ያለማቋረጥ ሌትና ቀን ለ4 ቀናት እንዲሁም ደግሞ በ5ኛው ቀን እንደዚሁ ብርቱ ውጊያ ወደ አለም ሳጋ ተደረገ። በእነዚህ ውጊያ እንግዲህ የብልጽግና ድንጋጤ ናረ። የቀድሞ ጠቅላይ ሚኒስትር ደመቀ መኮንን በዚህ ዕለት ይደረግ በነበረው ውጊያ ወደ አደባባይ ወጥተው በፌስቡክ ገጻቸው አንድ ነገር ተናገሩ። ሁኔታዎች እየተለወጡ እንደሆነ ያስታውቅ ነበረ። ከዛ በኋላ የደብረ ታቦር ጦርነት ሲሰማ ጎንደርም ጦርነት ተነሳ፣ ባህር ዳርም ጦርነት ተጀመረ። ሁሉም ከተሞች የለየለት ጦርነት ውስጥ ተገባ። በዚህ ይልቃል ከፋለ ወዲያውኑ ለፌዴራል መንግስት ደብዳቤ የጻፈበት የደብረ ታቦር ክስተት የወለዳቸው የባህር ዳርና የጎንደር ጦርነቶች መንስኤ የባህር ዳር በተለይ የደብረ ታቦሩ የቅርብ ርቀት ለደመቀ መኮንንና ለይልቃል ከፋለ አጠቃላይ ሁኔታ ግምገማ መነሻ ሆነ። እንግዲህ በዚህ ውስጥ ብርቱ ተሳትፎ ያደርግ የነበረው ከፍ ያለው ነው። ደብረ ታቦር ከብልጽግና ነፃ እንደወጣች ከፍ ያለው ጊዜያዊ አስተዳደር ጸጥታ አዋጅ በማወጅ ደብረ ታቦርን ማስተዳደር ጀመሩ። ከሳምንት በኋላ እንግዲህ ከፍ ያለው በርካታ ጦሩን ይዞ ወደ ጋይንት ተመለሰ። ቀደም ብሎ በህዋት ጊዜ የተደራጀው የገብርዬ ክፍለ ጦር የፖለቲካ ወታደራዊና ህዝባዊ አስተዳደር ቅርጽ ይዞ እንዲቋቋም ተደረገ። በዚህ ውስጥ እንግዲህ የፖለቲካ አማካሪዎች፣ ወታደራዊ አማካሪዎችን ይዞ ክፍለ ጦሩ እንደገና እንዲደራጅ ተደረገ። በዚህ ውስጥ እንግዲህ በስም የሚታወቁት ከላይ እንዳልኳችሁ መምህር ስመኘው መብራቱን ጨምሮ መምህር ተመስገን አዳሙና ሌሎች። በነገራችን ላይ የመምህር ተመስገን አዳሙ እዛው አካባቢ የሚያስተምር የቀድሞው የአማራ ክልል ፖሊስ አዛዥ የአበር አዳሙ ወንድም ነው። እነሱ የሚያማክሩት ወታደራዊና የፖለቲካ ካውንስል ያለው ግዙፍ ክፍለ ጦር ተመሰረተ። በጋይንት አውራጃ ከተከዜ በሽሎ ከጨጭሆ ጉና አባይ ድረስ በተለያዩ አደረጃጀቶች እንግዲህ ከባድ ውጊያዎችን ሲያደርግ ቆየ። ክፍለ ጦሩ ብልጽግና ከባድ ፈተና እንደሆነ ያወቀው ይህ ጦር በበርካታ ጊዜያት ገምግሟል። በተለይ ጦሩ የህዝብ መወደድና የህዝብ ተቀባይነት ባላቸው ሰዎች ምክር እነ ስመኘው መብራቱ በነከፍ ያለው የሚመራ መሆኑ ለብልጽግና ከፍተኛ ረፍት የነሳው ጉዳይ ነበር። በዚህ በሁለት ዓመታት የደብረ ታቦርና በሁለት ዓመታት እንዲሁም ደግሞ በደብረ ታቦሩ የ5 ቀናት ከባድ ውጊያ ሳይጨምር በታች ጋይንት፣ ላይ ጋይንት፣ ጉና፣ ሰደሙጃ፣ ስማዳ፣ እብናት፣ ጉናን ጨምሮ በርካታ ወደ ውጊያዎች ተደርገዋል። እንግዲህ ማስታወሻ ከላኩልኝ ወዳጆች ለማየት እንደተቻለው 117 ውጊያዎች ተደርገዋል። በእነዚህ ውስጥ እንግዲህ 96 የሚሆኑት ውጊያዎች ላይ ራሱ ከፍ ያለው ከፊቱ ነው የመራቸው ውጊያዎች ናቸው የተደረጉት። እንግዲህ በዚህ መሰረት በተለይ ባለፈው ግንቦት ላይ 4 ሬጅመንት የመንግስት ኃይል ጉዳት የደረሰበት አሽጋኝ ድዮ በታች የተደረገው ውጊያ ሁኔታዎችን በተለይ በመከላከያ በኩል ያለውን የነ ኮሎኔል ጀዋርና ደብረታቦር የኮር ማዘዣውን ያደረገውን ኃይል በእጅጉ አስጨነቀ። 4 ሬጅመንት በርካታ እንደዚሁ የዲሽቃና የነፍስ ወከፍ መሳሪያዎች በነ ከፍ ያለው እጅ ገቡ። ከዛ በኋላ የእነሱን ቀጠና ለመውረር በ5 አቅጣጫዎች ከመቅደላ፣ መቄት፣ ላይጋይንት፣ ስማዳ በኩል 7 ጊዜ ሙከራዎች ተደርገዋል። ይህን የተቀናጀ ጥቃትም እንግዲህ እንዳመጣጡ መመለስ ችለዋል። ደብረታቦር መቀመጫውን ያደረገው ኮሎኔል ጀዋር ዲኮ ለመከላከያ ካውንስል በላከው ሪፖርት ላይ ከፍ ያለውን ለመያዝ እና የከፍ ያለውን ጦር ለመደምሰስ የጦርነት እቅድ ስናወጣ ጀምሮ ወደ ስምሪት ስንገባ ሁሉም ይቆጣል፣ ህዝቡም ከሱ ጋር ነው። ጦርነት ሲሆን ትንሽ ትልቁ ሳይል ግልብጥ ብሎ ይወጣል። ለዚህ ነው በእጅጉ የተቸገር ነው የሚል የሽንፈት ማካካሻ ሪፖርት አቅርቦ ነበር ይላሉ። ደግሞ ሌላ የመረጃ ምንጭ እንግዲህ ለዚህ ዘገባ አስተያየት ያደረሱ ኮሎኔል ጀዋር ይህንን ሪፖርት ካቀረበ በኋላ ያው እንግዲህ ቀይ ዞን ተብሎ አካባቢው እንዲከለል እና በዚህ ቀጠና የሚደረጉ ውጊያዎች እንግዲህ በንጹሃን ላይ ጭምር በቀይ ዞን ውስጥ የሚደረግ ጦርነት በንጹሃን ላይ ጭምር ያደረሰውን ጉዳት ይታወቃል። አጎናና አካባቢ የደረሰውን ዘመቻ የሚታወቅ ነው። በዚህ በነሐሴ 14 2016 እንግዲህ እነ ኮሎኔል ጀዋር ያለ የሌለ ኃይላቸውን አሰማርተው አርብ ገበያ ላይ የተደረገውን ውጊያ ታስታውሳላችሁ። በዚህ ውጊያ ከባድ ወታደራዊ ጉዳት ብልጽግና አስተናገደ። በፋኖ በኩልም እንግዲህ መምህር ስመኘውን ጨምሮ በርካታ የፋኖ አባላት ሙትና ቁስለኛ ሆኑ። እንግዲህ ይህም ቀን እንደምታስታውሱት ብዙዎቹ ያዘኑበት ቀን ነው። መምህር ስመኘውን የታጣበትና ሌሎች የፋኖ መሪዎች አሁን እንግዲህ ብልጽግና ተስፋ ቆርጦ ከዚህ በኋላ ማድረግ የሚችለው ነገር የለም በሚል ኃይሉን ከታች ጋይንት ጠራርጎ አስወጣ። ከሌሎች አካባቢዎች እንዳደረገው በዚህ መሃል ከፍ ያለው ኃላፊነቱ እየጨመረ ዝናውም እያደገ መጣ። የአማራ ፋኖ በጎንደር ወታደራዊ ኃላፊነቶች፣ የጎንደር ጠቅላይ ግዛት እዝ ወታደራዊ ኃላፊነት፣ የአማራ ህዝባዊ ድርጅት ወታደራዊ ኃላፊነቶች
በተደራራቢ እንግዲህ በኃላፊነት ያዘ። ከቀጠናው ወጥቶ ደቡብ ወሎ፣ ሰሜን ወሎ፣ ማዕከላዊ ጎንደር ድረስ በተለያዩ አካባቢዎች እየተንቀሳቀሱ ውጊያዎችን ማስተባበርና መምራት ግዴታ ሆነ። ከህወሓት ኮሎኔልና ተሽከርካሪ የብልጽግና ሻለቃ መሪና የሬጅመንት መካናይዝድ ኃላፊዎችን እንግዲህ የማረከው ከፌ በሁለቱ ግዙፍ ጦርነቶች እና በነበሩ አውደ ውጊያዎች በጠላት እጅ ሳይወድቅ ወይም ደግሞ ሳይማረክ ሳይመታ እንዴት በወገን እጅ ወደቀ የሚለውን ጉዳይ በተመለከተ ደግሞ በገለልተኛ አካላት የቀረቡ መረጃዎችን ከዚህ እንደሚከተለው አቀርብላችኋለሁ። እንግዲህ ሚያዝያ 1 ከ5 ቀናት በፊት ሁኔታዎቹን እየለዋወጠው ክስተት እንደመጣ ነው መረጃዎች የሚያሳዩት። ሚያዝያ 5 ያሉት ቀናቶች ጉና፣ ወለላ ባህር፣ ውሃ ምድር አካባቢዎች ሁኔታዎችን የለወጡ ክስተቶች ነበሩ። በእነዚህ አካባቢዎች ሚያዝያ 1 የአማራ ፋኖ ጎንደር ጠቅላይ ግዛት እዝ መሪዎችና ከአማራ ፋኖ ጎንደር አንድነት ፋኖ መሪዎች ጋር ሽማግሌዎች ለበርካታ ሰዓታት የቆየ ሽምግልና ጀመሩ። በአካባቢ ያለው ውጥረት ተከትሎ የሌሊትና የቀን ሽምግልናዎች ተደረጉ። መጋቢት 30 ከአማራ ፋኖ በጎንደር አንድነት አንጻር ያሉትን እንቅስቃሴዎች በመገምገም ነው እንግዲህ አስቸኳይ ሽማግሌዎች ተቀምጠው የነበረው። ሚያዝያ 1 ሮብ ዕለት ከሁለቱም በኩል የተመረጡ ተወካዮች በተገኙበት ረጅም ሰዓታትን የፈጀ ሽምግልና ተደረገ። ሁለቱም ከግጭት ቀጠናቸው ከፍጥጫ ወጥተው ወደ ኋላ እንዲሄዱ በሚል ሽምግልናዎች ተጀመሩ። ከዛም አለፍ ብሎ በአንድነት እንዲታገሉና በአንድ እንዲሆኑ የሚሉ ሙከራዎች እየተደረጉ ነበረ። እንግዲህ በዚህ ከጠቅላይ ግዛቱ ፋኖ ከፍ ያለው ደሴ፣ ረዳት ፕሮፌሰር ጌታ አስራደ፣ ረዳት ፕሮፌሰር እያሱ አባተ፣ አዲሱ ደባልቄ፣ ፋኖ ተሾመ እና እነ ጸዳሉም እንደተገኙ በነ ሻምበል አምሳሉ ከአማራ ፋኖ በጎንደር አንድነት ሻለቃ አምሳሉ ቢራራ፣ አዛዥ አመነው የሚባሉትና ሌሎች ለሽምግልና መቀመጣቸውን የሽማግሌ ቡድኖቹ ገልጸዋል ለኢትዮ ፎከስ። በዚህ እንግዲህ በእርስ በርስ ፍጥጫ ቁሙ ተባለ። ጊዜያዊ ስምምነት ተደረሰ። ሚያዝያ 1 ተገናኝተው ጦራቸውን አርቀው በሃይማኖት አባቶች ፊት ለፊት እንዲሁም ደግሞ ከአሜሪካ እስከ አዲስ አበባ ከአዲስ አበባ እስከ አካባቢ ድረስ ያሉ ሽማግሌዎች በስልክ በተገኙበት ሽምግልና እንዲደረግ ተወሰነ። ሁኔታው ሚያዝያ 2 ደግሞ ይህንን አጋጣሚ ለመጠቀም ብልጽግና ከሶስት አቅጣጫዎች እነከፍ ያለው ወደዚህ ቀጠና መምጣታቸውን ስለሰማ ከሶስት አቅጣጫ ጦር አስጠጋ። ከስማዳ፣ ከላይ ጋይንት እና ከደብረ ታቦር ጦር አመጣ። ይህም ጦር እንግዲህ አዲሱ የአድማ ብተና ምልምልን ጭምር የያዘ ጦር ነው። ከነከፍ ያለው ጋር ብርቱ ውጊያ ተደረገ። ሚያዝያ 2 በዚህ ሁኔታ አለቀ። ሚያዝያ 3 እንደገና ውሃ ምድር ተብሎ የሚጠራው አካባቢ ከነከፍ ያለው ጋር መከላከያ ውጊያ አደረገ። አዲሱ አድማ ብተናም የተሳተፈበት ውጊያ ተደረገ። መከላከያ በጋራ በመሆን እነከፍ ያለው ረፋዱ ውጊያ ሲያደርጉ ዋሉ። 2 ቀን ውጊያና ከባድ የሆነ የተተኳሽ የሰው ኃይል ጫና ተፈጥሮባቸው ነበር ይላሉ እንግዲህ ስለ ሽምግልናውና ስለ አካባቢው ለኢትዮ ፎከስ መረጃ የሰጡ የራስ ጉና ተብሎ ከሚጠራው የአካባቢው ፋኖ በሽምግልና የተሳተፉ አንድ የሽማግሌ አባል ይህንን ያስረዳሉ። የሽማግሌዎቹ ወኪል እንግዲህ ይህንን ሲናገሩ የነሻምበል አምሳሉ ኃይል በመከላከያ ነከፍ ያለው ጫና እየሆነ ስለሆነ የያዘውን ገዥ መሬት ለነከፍ ያለው ይልቀቅላቸውና ወደኋላ እንዲወጡ ወይም ደግሞ እንዲያፈገፍጉ መውጫ እንዲሰጡ ተጠየቁ። በዚህ ጊዜ ሁለት አይነት ምላሽ ነው የተሰጠው ይላሉ ሽማግሌው። የተወሰኑት እሺ መከላከያ ከባ ውስጥ ያሉ ወንድሞቻቸው ወደኋላ እንዲወጡ እሺ ሲሉ፣ የተወሰኑት ደግሞ ገዥ መሬት አንለቅም የሚል ምላሽ ሰጡ ብሏል። እንግዲህ በዚህ ሁኔታ ይሄም ሚያዝያ 3 ረፋዱ ተጠናቀቀ። ከሰዓት በኋላ ወደ ወለላ ባህር የአማራ ፋኖ በጎንደር አንድነት ኃይል አስጠጋ። ነከፍ ያለው ወደዛው ተንቀሳቀሱ። በዚህ መሃል ነው እንግዲህ ከፍ ያለው የወደቀው። በዚህ መሃል እንግዲህ በርካታ አንዱን እውነት ያሳያል የሚሉ ጉዳዮች፣ አንዱ ደግሞ ጉዳዩ ሌላ ነው የሚሉ በርካታ አስተያየቶችና መረጃዎች ናቸው እየወጡ ያሉት። በዚህ በኩል እንግዲህ የሽማግሌ ቡድኖቹ ሁኔታውን በተመለከተ ዝርዝር መረጃዎች እና ለህዝብ ደግሞ የሚያሳውቋቸው ዝርዝር ሂደቶች እንዳሉ ነው እየገለጹት። ከሰዓት በኋላ ወለላ ባህር ካጎና እነ ሻምበል አምሳሉ መጠጋታቸው ተከትሎ እነከፍ ያለው ለሽማግሌዎች በድጋሚ ማሳወቃቸውን የሽማግሌ ቡድኑ ለአራተኛ ጊዜ እየመከረ ባለበት ሰዓት የለየለት የእርስ በርስ ተኩስ ውስጥ ተገባ።
ከዛ የከፍ ያለው መውደቅም ተሰማ። እንግዲህ ከጎን የተመታው ነው የተባለው። በሻምበል አምሳሉ በኩል እንደዚሁ ጉዳት የደረሰባቸው ልጆች አሉም ተብሏል። እንግዲህ የሽማግሌ ቡድን ውስጥ ከራስ ጉና ክፍለ ጦር ጀምሮ እስከ አሜሪካ ድረስ ያሉት ለዚህ ዝግጅት አስተያየት የሰጡት ጉዳዩን በተመለከተ ዝርዝር ጉዳዮችን ወደፊት ይፋ እናደርጋለን ብለዋል። እንግዲህ ሚያዝያ 3 ለፋኖ ትግል ፈርቀዳጅ ብርቱ ጀግና የነበረው እና በህዝብ ዘንድ ከፍተኛ ተቀባይነት የነበረው ፋኖ ከፍ ያለው ደሴ በዚህ ሁኔታ እንግዲህ በወገን ተወግቶ ህይወቱ ማለፉ ሲሰማ ደብረታቦር የነበረውን ሁኔታ በተመለከተ ከላይ የገለጽኩላችሁ ነው የሆነው። በርካታ ወታደራዊ መሪዎች በደስታ ስካር ሰከሩ። ብልጽግና ሹማምንትም እንደዚሁ ደብረታቦር የነበረ ሚሊሻ፣ አድማ ብተና፣ መከላከያ ከተማውን በተኩስ ይንጠው አመሸ። የሆነው ይሄን እንግዲህ ከዚያ ቀደም ብሎ የነበሩት ሁኔታዎችስ ምን ይመስላሉ የሚለው እንግዲህ ያው በዚህ በአማራ ትግል ውስጥ እንዳንድ መሰረታዊ ችግር የሆነው በሁሉም ላይ በየቀኑ የሚሆነው ለማንም ኬረር ላለው ሰውም የተሻለ አስተዋጽኦ ላለው ሰውም ለሌለውም ሰው ምህረት የሌለው የማህበራዊ ሚዲያ ፍረጃ አለ። በማህበራዊ ሚዲያ ፍረጃ ላይ ቀድመው ሰዎች እንዲገደሉ ይደረጋሉ፣ ስብናቸው እንዲሞት ይደረጋል። ይህ እንግዲህ በጎራ የለየ አንዱ አንዱን ይጠቅማል በሚል በእነዚህ ውስጥ ከፍተኛ መጓተት አለ። ይሄ በህዝቡ የታችኛው አንድነት ላይ ጭምር ከፍተኛ አደጋ ይዞ እየመጣ ያለ ጉዳይ ነው። ይሄ እንግዲህ በነከፍ ያለው ላይም ቀደም ብሎ ስም የማጠልሸት ስራ ተሰርቷል። በአማራ ትግል እንግዲህ እየተለመደ የመጣው ብዙዎቹን ሰቀቀን ውስጥ እየከተተ ያለውና ይሉኝታ ቢስነትን ደግሞ የህዝብ ሞራል የሚፈታተነው የሚዲያ ዘመቻዎች ያው እየተለመዱ ሆነዋል። እዚህ ላይ እንግዲህ የህይወት ተፈራን ጉዳይ ማስታወስ ያስፈልጋል። መጽሐፏ ላይ ያለችውን ወንድሙ ሳይወድ ወይም ደግሞ እርስ በርስ በአንድ ርዕዮተ ዓለም እየተማማሉ ሳይደማመጡ በራሳቸው መቃብር ላይ ሌላው የትግል ምሰሶውን አቆመ የሚለው ጉዳዩ አሁንም የሚሰራ ነው የሚሆነው። እንግዲህ ነገን ያልገመገመ ዛሬን ግምት ውስጥ ያላስገባ የጅምላ ፍረጃው የእርስ በርስ እልቂቱ ይህንን አስከትሏል። እንግዲህ በዛሬው ፕሮግራም ከፍ ያለውን በተመለከተ በሁለት ምዕራፎች በህወሓትና በብልጽግና የነበሩት የትግል ተጋድሎችን በአጭሩ ይህንን ይመስላሉ። በሌሎች ጉዳዮች እንግዲህ የሽማግሌ ቡድኖች ሐቀኛ የሆኑ የታሪክና መሪዎችና መፈክሮች የሚሏቸው ነገሮች ወደፊት የምንሰማቸው ይሆናል። ፋኖ ከፍ ያለው ደሴን ህልፈት ተከትሎ እንግዲህ አፋድ አማራ ህዝባዊ ድርጅት ፋኖ ማለት ነው ወሎ ጠቅላይ ግዛት እዝ፣ ሸዋ ጠቅላይ ግዛት እዝ የተለያዩ መግለጫዎችን አውጥተዋል፣ ተመልክታችኋቸዋል። በነገራችን ላይ እንግዲህ በ9 ወራት ውስጥ በዚህ ቀጠና ከፋኖ ከፍ ያለው ደሴን ጨምሮ መምህር ስመኘው መብራቱና እንዲሁም ደግሞ ሌተናል ኮሎኔል ታደሰ ሸቴ በተከታታይ በዚህ በጋይንት ግንባር በነበሩ ውጊያዎች ነው እንግዲህ በብልጽግናና በወገን በዚህ ልክ ዋጋ እየተከፈለው። ብዙ ሰዎች ስሜት ውስጥ ገብታችሁ ብዙ ጉዳዮችን ልካችኋል፣ ተመልክቻቸዋለሁ። እንግዲህ ያለው ሁኔታ ብዙ ስሜት የሚፈጥር ነው፣ ጥርጥር የለውም። ግን ሁኔታዎችን ገምግሞ ነገም የመውጫ መንገዶችን ማዘጋጀት የተሻለ ነው። በስሜት የሚወሰኑ ውሳኔዎች አሁንም ያልተፈለገ አደጋ ነው ይዘው የሚወጡት። በዚህ መሃል እንግዲህ በስሜት የሚወሰኑ ያሰላለፍም ሌሎችም የፖለቲካ ትንባዮችም የፖለቲካ አካሄዶችም የበለጠ አደጋ ስለሚያመጡ እንደ ሚዲያ እንግዲህ ይህንን ነው በዝክረ ከፍ ያለው ማጠቃለያ መልእክት የማስተላልፈው። በተለያዩ አካባቢዎች ውጊያዎች የተደረጉ መሆናቸውንም እንደዚሁ መረጃዎች ያሳያሉ። ደብረ ብርሃን ዙሪያ፣ አማራ ሳይንት ቀጠና፣ ቋራ ቀጠና፣ አገው ምድር ቀጠና፣ ደብረ ኤልያስ፣ ራያ ቆቦ መንዝ አካባቢ፣ ላስታም፣ ሳይንት አጅባር፣ አቸፈር በእነዚህ አካባቢዎች ወደ መርጦ ለማርያም እና ጭናናውጋ ያሉት ሁኔታዎች በተመለከተ ዝርዝር መረጃዎችን በሌላ መረጃ ሰዓት ይዤላችሁ እመጣለሁ። ለዚህ ፕሮግራም እንግዲህ በዋናነት ፋኖ ከፍ ያለው ደሴን በተመለከተ የዝክረ ከፍ ያለው የሁለት ምዕራፍ የጦር አውዶች በተመለከተ ያዘጋጀው ፕሮግራም ይህንን ነው የሚመስለው። እንግዲህ ፋኖ ከፍ ያለው ደሴ በህዝብ የነበረው ተወዳጅነት ጀግንነት በተመለከተና በሁለት ምዕራፎች የነበረው አጠቃላይ ትግል ተሳትፎ እና የእሱ መውደቅ በህዝብ ላይ ሊፈጥር የሚችለውን ስሜት ግምት ውስጥ ስታስገቡ ከላይ የሰማችኋቸው ነገሮች አጠቃላይ ስዕል ይሰጧችኋል። እንግዲህ የህዝብ ምልክትነት በዚህ ልክ ይገለጻል ወይ የሚለው ነው። ለዛ ፕሮግራሞችን ጨርሻለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ